እንዲ አሁን ነው መሸሽ። ጽናትና ኪራ ደግሞ ጽናት የምትባል የቤት ሰራተኛ አንጥተዋል። እንግዲህ ኪራ ጽናት ብሎ ሲጣራ ሚስቱ ልትመጣ ነው ወይስ ሰራተኛይቱ ልትመጣ ነው? ገራሚ እኮ ነው። ለማናቸውም አደገኛው እንዲሁም ደግሞ ጦርነቱ ወይም ደግሞ ጨዋታው ገና ተጀመረ። ጽዮን የስፒድ ተላላኪ ሳኮን አቀርማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ሰላም ነው? እኔ ያለው አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ አዲስ ቪዲዮ በድጋሚ መጥተናል ማለት ነው። ኢንሻአላህ እንግዲህ ጽናት በአዲስ መልኩ ሰርግ ወሬው ነው እንጂ እስካሁን አንዳችም ነገር የሰርግ ምልክት እያየን አይደለም። በነገራችን ላይ እንግዲህ ጽናት ከዚህ በፊት ባወራችው ያው እንዲሁም ደግሞ ቃሏን ለመፈጸም እንግዲህ ከአባቴ ቤት ነው በበቅሎ የምትወስደኝ ተሰርጎ ብላው ነበር። ያንን ለማድረግ እንግዲህ ከጓደኛው ናሁም ጋር ተፍ ይላል። እኔ እኮ እንዴት ነው እዛም ነው ማለት ነው የሚደገሰው እያሉ ያወራሉ። የሰርግ ካርድ እየተዘጋጀ ነው፣ ነገር ግን ደግሞ ሰርግ አናይም ወሬ እንጂ የሚልም ነገር እየተጻፈ ይገኛል ከኦዲንሱ ማለት ነው። እንዴ መዘጋጀት እኮ አለባቸው። ሰው ሲዘጋጅ ደግሞ ስለ ሰርጉ ማውራቱ ግድና እንዲሁም ደግሞ አስፈላጊም እንደሆነ ግልጽ ይመስላል። ምክንያቱም የገጠር ሰርግ የሚወራውም ከ3 ወር በፊት ተጀምሮ ነው። ስለዚህ እንደዛ መሆን ስላለበት ነው ብዬ የሚል መልስ እኔም ሰጥቻለሁ ማለት ነው። ነገር ግን አረ ነገሩ እንዴት ነው? ሰኒም እንግዲህ ተፈታ ነበረ። ግን ያላት ጭንቀት አሁን ላይ ያለችበት እየተጨነቀችበት ያለችው ሁኔታ ከስሩ የበለጠ ሆኖባታል። እሱም ደግሞ ምንድነው እንግዲህ አብሯት ወይም ደግሞ ስትጨነቅ ያያት ወይም ደግሞ ያሳጋችው ጠባቂ እሷን ስጠብቃት የነበረው እንግዲህ እሷን ከእናንድየዋ ለማስለቀቅ ብዙ ነገር ሲጥር ነበረ። እንግዲህ አጋጣሚውን አግኝቱ ደንደሱን ብሎ ወደ ቤት እንሄድ ብላው ነበረ። እንግዲህ በባለፈው እንዳያችሁት ወደ ቤትም ቢመጡ ከሆነ ሰዓት ወይም ደግሞ ከሆነ ቀናቶች በኋላ ደውሎ ተነግሮት ሞቷል የሚል ድምጽ ወይም ደግሞ ሞቷል የሚል ንግግር ሲሰማ ወይም ደግሞ ደውለው ሲነግሩት ሞቷል የሚል ድምጽ ነው የሰማውና ከዛ መጥቶ እሷንም ደግሞ ላንቺ ብዬ ያደረኩት ነገር ምን ነው ጓደኛዬን አሳዳጊዬን አጣሁኝ፣ በገዛ እጄ ገደልኩት፣ ላንቺ ብዬ ያደረኩት መጽዋት እንዲሁም ደግሞ የዛን ሰዓት ተመልሼ ቢሆን እያለ በጸጸት እሷንም ሲነግራት ነበረ። ካሁን በኋላ እንዳታገኝኝ ላገኝሽም አልፈልግም ሲላት ነበር። እንግዲህ ሰኒ ከመታሰሯ የበለጠ ጭንቀት ውስጥ ናት። ስትጨነቅ ንገሪን ምንድን ነው የሚልም ነገር ብትጠየቅም ምላሽ አትሰጥም። ሰገጤ የሆነችው እህቷ ደግሞ እንግዲህ ተነሺ እያለች ፖሊስ ጣቢያ ቃልሽን ስጪ መስጠትም ስላለብሽ ነው ትልና ነገራቶችን እየተጫነቻት ባለችበት ሁኔታ ውስጥ መሄድ አልፈለገችም። ምንድን ነው እያለች እያረሳሳች በተደጋጋሚ ስጠይቃት፣ ነገር ግን እሷ እሺ ካልሽ እሄዳለሁ ስትላት ይሄ ነገር ድጋሚ እንዲፈጠር አልፈልግም እኔ መሄድ አለብሽ ብላን ብትላትም ይሄ ሊፈጠር ሊሆንም የማይችል ነገር ነው፣ ለአንዴና ለመጨረሻ ጊዜ ነው ብላት እሷም ለእህቷ ትናገራለች። ምክንያቱም ያው ሰውየው መቶት ስለሞተ ወይም ደግሞ እሷም ስትጠይቀው ምን ሆኖ ተያዘ ወይ ምናምን ስላ ቢያዝ ኑሮ ጥሩ ነበረ፣ እኔም ቢሆን እንኳን እተካለት ነበረ ብሎ ነበረ ጓደኛው። ነገር ግን መያዝ ሳይሆን ሞቷል ብለው ነው የነገሩኝ ብሏታል። ስለዚህ ያ ነገር ደግሞ እሷን አስጨንቋታል። እንሂድ ሲሏት ማልትል ነው ወይም ደግሞ እዛ ሂጅ ማለል ነው፣ ሰውየው እኮ በህይወት የለም የሚለው ነገር እያጨናነቃት መናገርን ሁላ ጠፍቷታል ሰኒ ማለት ነው። ተናግራ አታርፍም ወይ ነው የኔ ጥያቄ። ኤኒዌይስ እንግዲህ ሌላ ጨዋታ ደግሞ ጽዮን አለ ነገር ምሩ ዘንድ አልተጥመዘመዘችም። እንግዲህ የኒና አደራ
ወደ ሰኒ ከሰኒ ደግሞ ወደ ምሩ የሄደ አደራ ነበር። እሱም ደግሞ እንግዲህ ወረቀት ነው የሞተው ሰውዬ የሚፈልገው አይነት ወረቀት እንደሆነም ነው የሚያሳየው። ጦርነቱና ጨዋታው ገና ተጀመረ እንጂ አላለቀም። በአሁኑ የጽናትና የኪራ ጋብቻ መፍረስ የለበትም የሚሉትም ብዙ ሆነዋል። ነገር ግን ደግሞ ጽናት አሁንም ተጨንቃ ነው ያለችው። ምክንያቱም እዛም እንግዲህ ከዚህ በፊት አባቷን ለመርዳት እንዲሁም ደግሞ አባቷን ለማሳከም ወደ ከተማ መጥታ የቤት ሰራተኛና እንዲሁም ደግሞ በጎን ትምህርት ለመማር የመጣችው ጽናት ሰዎቹ በዚህ ዘመን ከሰው ላይ አይወርዱምና እሷም ደግሞ ወንድ ፍለጋ ነው እንጂ ለትምህርትም ሆነ ለስራ አልሄደችም የሚሏት ሰዎችን እንግዲህ አፋቸውን ለመዝጋት የተዘጋጀች ትመስላለች። ነገር ግን ደግሞ ይሰራል ብለው እየሆነ ያለ ነገር ቢሆንም በዛ ውስጥ ያሉት ሰዎች በጣም ጎርተውሻልና ስለዚህ ማን ይጠራ የሰርጉ ብሎ ፋዘርም ይጠይቃታል። እንዴ መጠራት ያለበትና የሌለበትን እኮ የምታውቀው አንተ ነህ እንጂ እኔ አይደለሁም ብላም ትናገራለች። እንግዲህ እሷ አይ እኔ ችግር የለውም ምናልባት ከዚህ በፊት ብዙ ነገር ስላደረሱብሽ ብዙ የማይባል ነገር ስላሉሽ ብዬ ነው እንጂ የሚጠራው ሰውን የመሽ ጠፋኝና ነው ብሎም ፋዘር ሲመልስ አይ ችግር የለውም ምንም ማለት አይደለም። የተናገሩበትን አፋቸውን የሚያፍሩበት እነሱ፣ እኔ አላፍርበትም። እኔ እኮ እነሱ ያሉኝ ሰው ሳይሆን እኔ ራሴ ያልኩት ሰው ወይም ደግሞ እኔ ራሴ ያልኩትን የሆንኩትን ወይም ደግሞ መሆን የምፈልገውን ነገር ነው የሆንኩት። ስለዚህ የሚያፍሩት እነሱ ስለሆኑ መጥራትም መተውም ያንተ መብት ነው ብላ እሷም ትናገራለች ማለት ነው። ነገር ግን ደግሞ አንድ የተመቸኝ ነገር ምንድን ነው? ኪራን ደውሎ ያው እንዴት ተነፋፈቁ ቢያወሩም ፋዘር መጥቶ ያው የለመዱት ሰው መነፋፈቅና ወይም ደግሞ አንድ ጊዜ የታጨ ሰው አብሮ ኑሮ መጋባት ይቻላል። ነገር ግን ደግሞ ፍቅር የሚጠነክረው ራቅ ብሎ ለአንድ እያለ ጋብቻ ሲሄዱ እንጂ ተለማምዶ እዛው እንደቀጠለ ሲሆን ብዙ አይደለም የሚልም ነገር አንስተዋል። እሷም ደግሞ እሺ ትልና ስልኩን ትዘጋና ታቋርጣለች። ምክንያቱም ያው ሰው ተለማምዶም ቢሆን ትንሽ ራቅ ሲልና ከሞላ ጎደል ወይም ደግሞ ከረጅም ሰዓት ወይም ከረጅም ጊዜያት በኋላ ሲገናኝ ነው ጥሩ የሚል ነገርም አንስተዋል። አሪፍ ነው፣ ጥሩ ሀሳብ ነው ብለናል። እስቲ ቀጣይ ምን እንደተፈጠረ አብረን እናያለን። አብራችሁን ቆዩ። በመጨረሻም እንግዲህ ሰኒም እያዘነች ሰውየውን ዝም ብትለው፣ ነገር ግን በጎዳና ላይ እኖራለሁኝ ከአንቺ ጋር አልኖርም፣ እንዲሁም ደግሞ አልገባም፣ ድጋሜ ላገኝሽ አልፈልግም ብሎ ከሄደ በኋላ ከጎዳና ጋር መኖር ጀምሯል። ነገር ግን ሰኒ አላስችላትና ህሊናዋን ከእረፍት ወይም ደግሞ የነሳት ህሊናዋን የነሳት ሰውዬ ወይም ደግሞ እንድትድን ከእስር ቤት ወይም ከማገት እንድትወጣ ያደረጋት ሰውዬ ስላሳዘናት ከጎዳና ትሄድና እንሂድ ወደ ቤት፣ እንደዚህ መሆኑ ላንተ ጥሩ አይደለም፣ አንድ ነገር ሆነ እያደር እናስብበታለን፣ እባክህና እንሂድ ብላ አልሄድም ሄጂ ከዚህም ብሎ እሱም ደግሞ አባረራት። ነገር ግን ደግሞ ምንም ማድረግ ስለማይችል እዚህ ያመጣችው እሷ እስከሆነች ድረስ እሷ ደግሞ ድንገት ተነስታ ስትሄድ እሱም ተከትሎ ሄዷል። እንግዲህ ኒና ቀለብላ ቤት ደግሞ እንግዲህ እንጀራዬ ተዘጋ ያለችው እንግዲህ ከኪራ ቤት ሊያስወጣኝ ነው ብላ በሀሳብ ላይ ያለችው ኒና፣ ነገር ግን ሰኒ ጋር ደግሞ እንግዲህ ሊገጥሙ ይመስለኛል። እህታማች ሊሆኑ ነው፣ አብረው መኖር ሊጀምሩ ነው። እንግዲህ እስኪ እንዴት ነው ልጅየው? ተረጋጋ? አረጋጋችው? እሷስ እንዴት ነው መሆን የምትችለው? የእህቷን ጥያቄ እንዴት አደረገችው የሚለውንም ነገር አብረን እናያለን። ሀባይ ብዘና ፈታ እያል እኔ ወላሂ እዚህ ድራማ ላይ የምታስቀኝ ኒና ብቻ ናት።
በጣም ነው ፈታ የምታደርገኝ። ለማናቸውም እንግዲህ የሰኒ እህትም ያው ደስ ቢላትም ቅር እያላት ነው ያለችው። ነገር ግን ደግሞ ሰኒ ሁሉንም ነገር መናገር እንዳለባት ይሰማታል። እንዴት ነው እስከ መቼ ነው እንደዚህ ሆና የምትደርሰው? እንግዲህ ኒና ደግሞ ቀበጣጥራ አስተናግዱኝ በማለት ዋንጭልኝ ተነሽ ዋንጭልኝ እያለች ተነስታ ይዛት ማን ነው አስነስታ ሄዳለች። ምክንያቱም ያው አፏ እንደሚያመልጣት ዋናው ነገር ደግሞ ባህሪዋን ማወቋ ነው አሪፉ ነገር። እንግዲህ ከሆነ ሰዓት በኋላ ደግሞ እንግዲህ ሰኒ ወደ ቤቷ ስትሄድ በነገራችን ላይ ዋናውና እጅግ አስፈላጊው ነገር ከኒና የሄደው ወደ ሰኒ እንዲሁም ደግሞ ከሰኒ ወደ ምሩ የሄደው ወረቀት ምሩ ወረቀቱን ስጭኝ ፈልገዋለሁ አስፈላጊ ስለነበረ እዛ አስቀምጬ ሄድኩት በጣም ተፈላጊ ስለሆነ ነው ትልና እንግዲህ ስጪ ስትላት አጣሁት ያስቀመጥኩበት ስፍራ አጣሁት ትልና ትመጣለች። ምክንያቱም ስትዞራት እንደ ሌሊት ወፍ የኖረችው ጽዮን አንስታ ወስደዋለች። ያ ማለት ደግሞ ጽዮን የስፒድ ተላላኪ ለመሆን አስባለች ማለት ነው። በነገራችን ላይ ነገራቶችን ከወንድየው ልጅ ወይም ደግሞ ከሰኒ እያንዳንዱን ነገር መስማት የሚችሉት ከነሱ ነው። ሰኒም ተፈታለይ። ሰኒን የሚያስፈታት እንግዲህ እሱ አብዛኛውን ነገር ማወቅ ይችላል። እንዴት ነው የሚያውቁት የሚባልም ነገር ስላለ ነገር ግን እሱ ከዚች ዓለም በሞት ተለይቷል ማለት የከፊሉ ነው ያልኩት። ሌላ ደግሞ እንግዲህ ይቅርታ ሊጠይቅ የመጣ ሰው አለ። እስኪ ይቅርታውን እንዴት ነው ኪራ ተቀበለ ወይ? እንዴዛ አድርጎ ሄዶ ማን ነው ሂና የሚባለው ሰውዬ ጽናት ሊቀማው የነበረው ሰውዬ ይቅርታ ሊል መጥቷል። እንዲሁም ደግሞ ይቅርታውን እንዴት ነው ኪራ ተቀበለው ወይስ አልተቀበለም የሚለውን ነገር አብረን እናያለን። ከዛ በፊት ግን ወረቀቱን ጽዮን ይዛው ሄዳለች። ጽዮን ያንን ወረቀት ይዛ ሄደችበት ምክንያት የልጁ ምርመራ ውጤት መስሏት ነው ይዛ ሄደችው። ነገር ግን እሷ ይዛ ሄደችው ወረቀት ኪራንና ጽናትን የሚመለከት ነገር ግን ደግሞ የአደራ አስቀምጡልኝ እንደሆነም ነው ምሩ የምታውቀው። ነገር ግን ጽዮን ደግሞ ለማን ነው አሳልፋ የምትሰጠው የሚለውንም ነገር አብረን እናያለን። ፈታ ዘና እያልን ማለት ነው። እንግዲህ ልጅየውም ደግሞ ወደ ቤቱ መጣ። አማራጭ ስለሌለው ወደ ሰኒ መጣ። አንደኛ ጓደኛው ሄዷል፣ ሁለተኛ ነገር ደግሞ ያስወገደው እሱ ነው። ጸጸቱን አልቻለውም እና ወደ እሷ ተመልሶ መጣ። አልመጣም ስትል አልነበረ ወይ ብላም ጠይቀው ነበረ። አይ ምንም ማድረግ አልችልም፣ መንጣት ለራሴ ነው የሚጠቅመኝልና እሱም ደግሞ መጥቷል። ኒናም ደግሞ እንግዲህ ሸበላ ነው ወዲያ ነው ወዲህ ነው እያለች በሌላ በኩል ደግሞ እንግዲህ ተሰርጉ በፊት አንቺ ዘንድ ካልመጣሁ ብሎ ኪራ ያዙ ይልቀቁኝ ልሄድበት ጽናት ዘንድ እያለ ይገኛል። እንግዲህ በግድ ነው ያለው እሷ እስከምትመጣ ወይ ደግሞ እሱ ሄዶ እስከሚያመጣት የቸኮለው ኪራ እንግዲህ እኔ ከሽማግሎቹ አንዱ ሁኝ መንጣት አይቀርም ከመናፈቄ የተነሳ እያለ እንግዲህ ያወራታል፣ ይደውልላታል ማለት ነው። በዛ መካከል እንግዲህ ፋዘር አቋርጧቸዋል። መነፋፈቃችሁን አውቃለሁ፣ ነገር ግን መሆን ስላለበት ነው። የሚያምረውም ደግሞ ትዳርም የሚጸናው እንዲሁም ደግሞ ትዳር የሚቆየውም ጥሩም የሚሆነው እንደዚህ ሲሆን ነው። ነገር ግን ለአሁኑ መራራቃችሁን ፈቅዴናል ብቻም ሳይሆን ወስነናል። ሊወስድ ሲመጣ ብቻ ነው መንጣት የሚችለውም ማየትም የሚችለው። አሁን ፍቃድ አይሰጠውም። አፍስጆ ነው አላለችም ኒና በር ስትከፍት እንግዲህ ዱቅ ይሉና እንዴ አልመጣም ብለህ አልነበረም እንዴ ብላም ስትለው እሱ አይ
መጥቻለሁ ወይስ እኔና በሩ አንተ ዘንድ መጣን? ወይ ቅዲ ወይ አማርኛ በጣም ነው እኮ የምትገርመው ሰኒ። ኢንዌይዝ እንግዲህ በር ስትልከፍት ጡል እያለች ስትመጣ ኒና ደግሞ ሄደች ታያለች ማለት ነው። እንግዲህ አልተገናኘው ነበረ ከሰኒ ጋራ ሰላም ካለች በኋላ የሰኒን ጓደኛ ደግሞ ሰላም ስትለው እንግዲህ የሆነ ነገር ኒናን ሲያያት ነገሩ ጤሰ ነው መሰል ያለው። አዎ እንደዛ ነው ያለው። ሰምታችኋል እንግዲህ እንዴ ምን ነው ምን ነው ምን እያሰብክ ነው ብላም ስትል አፈዘዝኩት እኮ በቃ አፈዘዝኩት አለቻት። ወይኒና እኔ አንድ የምፈራው ነገር ጽናት ሰርግ ላይ የሆነ ነገር ባላለች ነው ምለው። በነገራችን ላይ ቀለል ያለ ችግር ትፈጠራለች። ሌላ አጀንዳ ይዘውላችሁ ይመጣሉ። አብራችሁን ቆዩ። መልካም ፒስ